ሰላም እንደምን አላችሁ ውድ ቤተሰቦቼ። ዛሬ 9 ዋና ዋና የምስር የጤና ጥቅሞችን እነግራችኋለሁ። ምስር ትንንሽ የሌንስ ቅርጽ ያለው የጥራጥሬ አይነት በፕሮቲን፣ ፋይበር፣ ቫይታሚኖች እና ማዕድናት በብዛት የሚገኙበት የንጥረ ምግብ ምንጭ ነው። ምስርን በምግብ ገበታዋ ውስጥ ማካተት የልብ ጤናን ይደግፋል፣ ክብደትን ለመቆጣጠርም ይረዳል፣ የደም ስኳር መጠንንም ይቆጣጠራል፣ እንዲሁም የምግብ መፈጨትን ያበረታታል። 9 ዋና ዋና የምስር የጤና ጥቅሞች። ምስር በርካታ የጤና በረከቶችን የሚሰጥ እጅግ በጣም ገንቢ የጥራጥሬ አይነት ነው። የምስር የጤና ጥቅሞች፣ አንደኛ በንጥረ ነገሮች የበለጸጉ ናቸው። ምስር በፕሮቲን፣ በፋይበር፣ በቫይታሚኖች እና በተለይም እንደ ፎሌት እና ቢ6 ያሉ ቢ ቫይታሚኖች እንዲሁም እንደ አይረን፣ ማግኒዥየም፣ ፖታሲየም እና ዚንክ ባሉ ማዕድናት የተሞላ ነው። ሁለተኛ ከፍተኛ ፕሮቲን አለው። እነዚህ ፕሮቲኖች በእጽዋት ላይ የተመሰረቱ ግሩም የፕሮቲን ምንጭ በመሆናቸው ለቬጀቴሪያኖች እና ለቪጋኖች ተስማሚ ናቸው። ጡንቻን ለማጠንከር እና ለጡንቻ እድገት እጅግ አስፈላጊ ናቸው። ሶስተኛ ከፍተኛ የፋይበር ይዘት አላቸው። ምስር በሁለቱም በሚሟሟና በማይሟሟ በሁለቱም ፋይበር የበለጸገ ሲሆን የምግብ መፍጫ ስርዓት ጤንነትን ይደግፋሉ፣ የሆድ ድርቀትን ይቀንሳሉ፣ እንዲሁም መደበኛ አንጀት እንቅስቃሴን ያበረታታል። በተጨማሪም ፋይበር ጤናማ የደም ስኳር መጠንን ለመጠበቅ እና የኮሌስትሮል መጠንን ለመቀነስ ይረዳል። አራተኛ ለልብ ጤንነት ይጠቅማል። በምስር ውስጥ የሚገኙት ፋይበር፣ ፎሊክ አሲድ እና ፖታሲየም የልብ ጤንነትን ይደግፋሉ። ፋይበር የኮሌስትሮል መጠንን ለመቀነስ የሚረዳ ሲሆን ፖታሲየም ደግሞ የደም ግፊትን ለመቆጣጠር ይረዳል። በተጨማሪም ፎሌት ለልብ በሽታ የሚያጋልጠውን የሆሞሲስቲን መጠን እንዲቀንስ ይረዳል። አምስተኛ ክብደትን ለመቆጣጠር ይረዳል። በምስር ውስጥ ያለው ከፍተኛ የፋይበር ይዘት የመጥገብ ስሜትን ያጎናጽፋል፣ አጠቃላይ የካሎሪ ቅባትን ይቀንሳል፣ እንዲሁም ክብደትን ለመቆጣጠር ይረዳል። ስድስተኛ የደም ስኳር መጠንን ይቆጣጠራል። ምስር በደም ውስጥ ያለውን የስኳር መጠን ለመቆጣጠር የሚረዳን እንዲሁም የስኳር ህመም ላለባቸው ሰዎች ጠቃሚ ሊሆን የሚችል ዝቅተኛ የግላይሴሚክ ኢንዴክስ አለው። ሰባተኛ በአንቲኦክሲደንት የበለጸገ ነው። የጸረ ኦክሲደንት ባህሪያት ያላቸውን ፖሊፌኖሎችን ይዟል። እነዚህ ውህዶች የኦክሲዴቲቭ ውጥረትና የኢንፍላሜሽንን ለመዋጋት ይረዳሉ። ይህም ስር ለሰደዱ በሽታዎች የመጋለጥ አደጋን ይቀንሳል። ስምንተኛ የአንጀት ጤናን ይጠብቃል። በምስር ውስጥ ያለው ፋይበር በአንጀት ውስጥ የሚገኙ ባክቴሪያዎች እንዲያድጉና የአንጀት ጤንነት እንዲሻሻል በማድረግ እንደ ፕሪባዮቲክ ሆኖ ያገለግላል። ዘጠነኛ የአይረን ወይም የብረት ይዘት አለው። ምስር የደም ማነስን ለመከላከልና ጤናማ የደም መጠንን ለመጠበቅ አስፈላጊ የሆነው ሄሚ ያልሆነው አይረን ጥሩ ምንጭ ነው። ምስርን በምግብ ገበታ ውስጥ ማካተት እነዚህን የጤና ጠቀሜታዎች ያስገኛል። ይህም የተመጣጠነና ገንቢ ለሆነ አመጋገብ ጠቃሚ ያደርጋቸዋል። ውድ ቤተሰቦቼ ይህ መረጃ እጅግ አስፈላጊ መረጃ ስለሆነ ሌሎችም እንዲጠቀሙበት ሼር አድርጉላቸው። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሌሎች አስተማሪና መረጃ ሰጭ ቪዲዮዎች እስከምንገናኝ ድረስ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። ባይ ባይ።